እስከ ቅርብ ጊዜ ድረስ የጂሜል አድራሻችንን ማለትም @gmail.com ከሚለው በፊት ያለውን ስም ለመቀየር ጽኑ ፍላጎት ቢኖርንም እኛ በምንፈልገውና በምናስበው ስም ለመቀየር ጉግል አልፈቀደልንም ነበር። ነገር ግን ከማርች 2026 ጀምሮ ጉግል ሰዎች የጂሜል አድራሻቸውን መቀየር የሚችሉበትን አሰራር ይፋ ሊያደርግ ማቀዱን ከዚህ ቀደም እኛም መረጃ አድርሰናችሁ ነበር። በወቅቱ በሙከራ ደረጃ በአንዳንድ አካባቢዎች መጀመሩን መረጃ ሰተናችሁ ነበር። አሁን ላይ ግን ሁሉም የጂሜል ተጠቃሚ የጂሜል አድራሻውን የጂሜል ዩዘር ኔሙን አርጅቷል፣ መቀየር አለብኝ፣ ምንም ዳታ ሳይጠፋብኝ እድሉን ባገኝ መቀየር እፈልጋለሁ የሚል የጂሜል ተጠቃሚ ሁሉ አሁን ላይ ያ እድል ተሰጥቶታል። የጂሜል አድራሻውን በቀላሉ ያለምንም ችግር መቀየር ይችላል ማለት ነው። ስለዚህ ያንን ለማድረግ ምን አይነት ሂደት መከተል እንዳለብን ነው የምንመለከተው። ከኮምፒውተራችንም ከስልካችንም በምን መልኩ የጂሜል አድራሻችንን መቀየር እንደምንችል እንመለከታለን። ስለዚህ ከኮምፒውተራችን ቅድሚያ እንመልከት። ከኮምፒውተራችን ላይ የጂሜል አድራሻችንን መቀየር ከፈለግን ምንድነው የምናደርገው? mail.google.com በሚል በዚህ መልኩ ሎጊን እናደርጋለን። ሎጊን ካደረግን በኋላ እንደዚህ የኢሜል መልእክቶቻችንን እያየን ከሆነ እዚህ ጋር የፕሮፋይል ፒክቸር አለች። የፕሮፋይል ፒክቸሯን ፕረስ እናረጋታለን። የፕሮፋይል ፒክቸሯን ፕረስ እናረጋት እንደዚህ አይነት ፔጅ ያመጣልናል። እዚህ ጋር ከላይ የኢሜል አድራሻችንን ያሳያል። እዚህ ጋር ደግሞ ማኔጅ ዩር ጉግል አካውንት የሚል ይኖራል። እሱን ፕረስ እናደርገዋለን። ማኔጅ ዩር ጉግል አካውንት የሚለውን ፕረስ ካደረግነው በኋላ ወደዚህ ፔጅ ይወስደናል። እንደምትመለከቱት እዚህ ጋር ፐርሰናል ኢንፎ የምትላለች። እዚህ ጋር ደግሞ የተለያዩ አማራጭ በተኖች አሉ። ስለዚህ እዚች ጋር ፐርሰናል ኢንፎ የምትለዋን እንጫናለን። ፐርሰናል ኢንፎ የምትለዋን ከተጫንን በኋላ እዚህ ጋር እንደምትመለከቱት ኢሜል የሚል አለ። ሌሎች መረጃዎችንም ያሳያል። ኢሜል የምትለዋ ጋር የቀድሞ ኢሜል አድራሻችንን ያሳያል። እንደምትመለከቱት ኢሜል የምትለዋ ላይ ፕረስ እናደርጋለን። ኢሜል የምትለዋ ላይ ፕረስ እንዳደረግን እዚህ ጋር ወደዚህ ፔጅ ይወስደናል። እንደምትመለከቱት እዚህ ጋር የቀድሞ የኢሜል አድራሻችንን ያሳያል። እዚች የቀድሞ ኢሜል አድራሻችን ላይ ወይም ደግሞ መቀየር የምንፈልገው የኢሜል አድራሻ ላይ ፕረስ እናደርጋለን። ልክ እሱ ላይ ፕረስ እንዳደረግን ማንነታችንን ለማረጋገጥ ፓስወርድ እንድናስገባ ይጠይቃል። ቱ ኮንቲኒው ፈርስት ቬሪፋይ ኢት ኢስ ዩ ይላል። ስለዚህ ፓስወርዳችንን አስገብተን ኔክስት ማለት ይኖርብናል ማለት ነው። ስለዚህ ፓስወርድ አስገባለሁ። ፓስወርዴን እንዲህ ካስገባሁኝ በኋላ ኔክስት እለዋለሁ። ልክ ፓስወርዴን አስገብቼ ኔክስት እንዳልኩት እንደምትመለከቱት ወደዚህ ፔጅ ወስዶኛል። እዚህ ጋር ጉግል አካውንት ኢሜል ይላል። የቀድሞ ኢሜል አድራሻዬን ያሳያል። መቀየር ከፈለኩኝ ምንድነው ማድረገው? እዚች ጋር ቼንጅ ጉግል አካውንት ኢሜል የምትላለች እሷን ፕረስ አደርጋታለሁ። ልክ እሷን እንደተጫንኩኝ እንደምትመለከቱት እዚህ ጋር ማንበብ ያለብኝን መረጃ በዝርዝር ያሳያል ማለት ነው። ይሄንን ማንበብና መረዳት ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት when you change your Google account email your previous email address will be saved as an alternate email ይላል። ስለዚህ የጂሜል አድሬሳችንን ወይም ደግሞ ከ@gmail በፊት ያለችውን ስያሜ ብንቀይርም የቀድሞ ስም ሙሉ በሙሉ አይደለም ዲሊት የሚደረገው። እንደ ተለዋጭ ስም ወይም ደግሞ እንደ ኦልተርኔት ስም አሊያም እንደ አሊያስ ነው የምንጠቀምበት ማለት ነው። ይሄንን ማወቅ ይጠበቅብናል። እዚህ ጋርም የሚያስቀምጠው መረጃ አለ። የጂሜል አድራሻችንን ብንቀይርም ምንም አይነት የሚጠፋብን መረጃ እንደሌለ ይናገራል። እዚህ ጋር ጂሜላችን ላይ ያስቀመጥናቸው ወይም ደግሞ ጂሜላችን ላይ ያሉን መልእክቶች ኢሜላችን ሊሆን ይችላል፣ ሌሎችም ሴቭ ያደረግናቸው መረጃዎች ከሰዎች ጋር የተላላክናቸው መረጃዎች ካሉ ኢንቦክስ ላይም ሴንት ላይም ሌሎችም አይተሞች ላይ ያሉት ምንም ጉዳት እንደማይደርስባቸው ታውቋል። ጉግል ፎቶስ ላይ ያስቀመጥናቸው መረጃዎች እንዲሁም ፎቶዎች ምንም ጉዳት እንደማይደርስባቸው ታውቋል። ጉግል ድራይቭ ላይ ያሉን ፋይሎች መረጃዎች እንዲሁ ምንም ጉዳት እንደማይደርስባቸውና በአዲሱ የኢሜል አድራሻ አሁንም ልናገኛቸው እንደምንችል ተገልጿል። ዩቲዩብ ላይ ያሉን መረጃዎች ላይም ወይም ደግሞ የዩቲዩብ አካውንትም ካለን እዛ ላይም ምንም ጉዳት እንደማይከሰት ለማወቅ ተችሏል። አጠቃላይ በጂሜል አድራሻችን ገብተን የምንጠቀማቸውን የጉግል አገልግሎቶችን በሙሉ አሁንም መልሰን ልናገኛቸው እንችላለን በአዲሱ የጂሜል አድራሻችን ማለት ነው። ምንም የሚጠፋብን ዳታ እንደሌለ ነው የተገለጸው። ስለዚህ ይሄንን ማወቅ ይጠበቅብናል። እዚህ ጋር አሁንም ሌላ የሚሰጠው መረጃ አለ። በቀድሞ የኢሜል አድራሻችን የሚላኩ መልእክቶች አሁንም እንደሚደርሱን ነው የሚገልጸው። you will still receive emails sent to your previous email address in your gmail inbox ይላል። ስለዚህ ይሄንን ማወቅ ይጠበቅብናል። ዛሬ ላይ የጂሜል አድራሻችንን ከቀየርን በፈለግን ሰዓት ደግሞ ወደ በፊቱ የኢሜል አድራሻችን መመለስ እንደምንችልም ይናገራል። you can switch your Google account email back to an alternate Gmail address at any time ይላል። ስለዚህ በፈለግን ሰዓት ወደ ቀድሞ የጂሜል አድራሻችን አሁንም መመለስ እንደምንችል ነው የሚነገረው። አዲስ
ከቀየርን በኋላ ግን ዛሬ ላይ አዲስ የኢሜል አድራሻ ብንቀይር ወይም ደግሞ ዛሬ ላይ ከ@gmail በፊት ያለውን ስያሜያችንን ብንቀይር ሌላ እንደገና መቀየር ከፈለግን ቢያንስ 12 ወራት ወይም ደግሞ 1 ዓመት መጠበቅ እንዳለብን ይናገራል። አጠቃላይ ጉግል መቀየር የሚፈቅድልን 3 ጊዜ ነው ማለት ነው። ዛሬ 1 ከቀየርን ከዛሬ በኋላ 2 ጊዜ መቀየር ይፈቀድልናል። አጠቃላይ 3 ጊዜ እንደሚፈቅድ ነው ያገኘሁት መረጃ የሚያሳየው ማለት ነው። ስለዚህ እነኚህን እዚህ ጋር የተቀመጡትን መረጃዎች በደንብ ካየን በኋላ እዚች ጋር አዲሷን የኢሜል አድራሻ ወይም ደግሞ አዲሱን አድሬስ አስገብተን ቼንጅ ኢሜል የሚለውን እንጫናለን ማለት ነው። እዚህ ጋር የምናስገባው አድራሻ በሌሎች ያልተያዘ መሆን አለበት ማለት ነው። ያልተያዘ የኢሜል አድራሻ ማስገባት ይጠበቅብናል ማለት ነው። ለምሳሌ ያልተያዘ ከሆነ እቺ አክቲቭ ትሆናለች። ስለዚህ ቼንጅ ኢሜል የምትለዋን ተጭነን መጨረስ እንችላለን ማለት ነው። ከዛ በኋላ ይሄ እዚህ ጋር የምናስገባው የኢሜል አድራሻ ከዚህ በኋላ የኢሜል አድሬሳችን ሆኖ ይቀጥላል ማለት ነው። እዚች ጋር እቺ አክቲቭ ከሆነች ቼንጅ ኢሜል ካልን ወደ አዲሱ የኢሜል አድራሻ ቀይረነዋል ማለት ነው። በዛ መልኩ ነው ልንሄድ የምንችለው። የተያያዘ ከሆነ ግን እንደዚህ መያዙን ይነግረናል። this username is taken ይላል። ስለዚህ ሌላ ደግሞ ሰጀስት ያደርግልናል ማለት ነው። ስለዚህ በዚህ መልኩ ነው የኢሜል አድራሻችንን ልንቀይር የምንችለው ማለት ነው። አሁን ያየነው ከኮምፒውተራችን ላይ በምን መልኩ መቀየር እንደምንችል ነው። ከስልካችን ላይም በተመሳሳይ መልኩ የተለያዩ አማራጮችን በመጠቀም የጉግል አድራሻችንን መቀየር እንችላለን። ለምሳሌ ከብራውዘር ቀጥታ mail.google.com ብለን በዚህ መልኩ አድራሻውን ከከፈትን በኋላ ሎጊን አድርገን ተመሳሳይ ሂደት መከተል እንችላለን። ካልሆነ ደግሞ ፕሌይ ስቶር አፕ ስልካችን ላይ ካለ እሱ ልንጠቀም እንችላለን። ጉግል አፕም ካለ እሱ ልንጠቀም እንችላለን። ወይም ደግሞ የጂሜል አፕም ካለ እሱ ልንጠቀም እንችላለን ማለት ነው። የተሻለ አማራጭ የምንለውን አንዱ ልንከተል እንችላለን። ለምሳሌ ጉግል አፕ ካለ ስልካችን ላይ እሱ ላይ ሄደን እዚች ጋር የፕሮፋይል አይከናችን አለች። እሷን ተጭነን ማኔጅ ዩር ጉግል አካውንት የሚለውን ከከፈትን በኋላ እዚች ጋር ፐርሰናል ኢንፎ የሚል አለ። ፐርሰናል ኢንፎ ላይ ከሄድን በኋላ እዚች ጋር ኢሜል የሚል አለ። የቀድሞ ኢሜላችንን ያሳያል። እሱን ፕረስ እናደርገዋለን። እሱን ፕረስ ካደረግነው በኋላ እንደዚህ የቀድሞ የኢሜል አድራሻችንን ያሳየናል። እሱ ላይ ፕረስ እናደርጋለን። እሱ ላይ ፕረስ ካደረግን በኋላ ማንነታችንን ለማረጋገጥ ፓተርን አስገቡ ወይም ደግሞ ኮድ አስገቡ ሊለን ይችላል። ከዛ በኋላ እንደምትመለከቱት ወደዚህ ወስዶኛል። ቼንጅ ጉግል አካውንት ኢሜል የምትለዋን ተጭኜ ኮምፒውተር ላይ ያሳየኝን አይነት ተመሳሳይ መረጃ አይቼ መቀጠል እንድችል ያደርጋል ማለት ነው። ያንን ያሳየኝን መረጃ በደንብ አንብቤ ከጨረስኩኝ በኋላ አዲሱን የኢሜል አድራሻ አስገብቼ ቼንጅ ኢሜል ማለት እችላለሁ ማለት ነው። ቼንጅ ኢሜል የሚለውን ከተጫንኩኝ በኋላ ኢሚዲየትሊ ይሄንን መረጃ ይሰጠኛል። ይሄንን የኢሜል አድራሻ ከዚህ ጋር አሶሺየትድ ስለሚሆን ሌላ ቦታ መጠቀም አትችልም ይላል። ስለዚህ በዛ መልኩ የምንስማማ ከሆነ የስ ብለን መጨረስ እንችላለን ማለት ነው። እንደምትመለከቱት አሁን ቀየረልኝ ማለት ነው። ከዚህ በኋላ በሁለቱም የሚላክልኝን ኢሜል መቀበል እችላለሁ። ያለምንም ችግር በሁለቱም የሚላክልኝን ኢሜል መቀበል እችላለሁ። ይሄንን እንደገና መቀየር ከፈለኩኝ ደግሞ ቢያንስ 1 ዓመት መጠበቅ ይኖርብኛል ማለት ነው። ከቀየራችሁበት ቀን ጀምሮ ኢፌክቲቭ ይሆናል። ስለዚህ በዚህ መልኩ ነው ልትጠቀሙበት የምትችሉት ማለት ነው። ስለዚህ የጂሜል አድራሻችንን በዚህ መልኩ ነው መቀየር የምንችለው። ከስልካችንም ከኮምፒውተራችንም በቀላሉ መቀየር እንችላለን። የጂሜል አድራሻችንን በመቀየራችን ምንም የሚጠፋብን ዳታ እንደሌለ ጉግል ኩባንያ አስታውቋል። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።